በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቅ አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ገድል እናሰማለን። አባታችን ገብረ መንፈስ ቅዱስ በኢትዮጵያ ገዳም ሳለ የሚያየው ሰው አልነበረም። እርሱ ግን የተሰወረውን የተገለጠውን ያይ ነበር። እንደ አምላኩ የሰውን ሐሳብ ያውቅ ነበር። አኗኗሩም እንደ መላእክት ሆነ። መላእክት እንደማይታዩ እርሱም አይታይም። በዓመት 3 ጊዜ በእርሷ ሥጋውን ደሙን ይቀበል ዘንድ ወደ ኢየሩሳሌም ሄድ ነበር። ከዚያም ደርሶ በተወለደበት፣ በተጠመቀበት፣ በተሰቀለበት፣ ጌታ በተቀበረበት በጎልጎታ ለከበረ መስቀሉ ይሰግድ ነበር። በዚያም ብዙ ሰዓት ቆሞ ይጸልያል። የኢትዮጵያን ሰዎች ኃጢአት ያስተሰርያል። ከአምላኩ ዘንድ ይቅርታ ምሕረትን ይለምናል። የምሕረት ቃል ኪዳን ይሰጠው ዘንድ ጸሎቱ ልመናው ወደ አሸናፊ እግዚአብሔር ጆሮ እስኪደርስ ድረስ። ያን ጊዜ ሰማያት ይከፈታሉ፣ የእሳት መጋረጃ ይገለጣል። ጌታችንም 100,000 የምሕረት ቃል ኪዳን ይሰጠው ዘንድ በአንድነት በሦስትነት ይገለጽለታል። እርሱ ያለማቋረጥ ለምሕረት ዘወትር ይቆማልና አስቀድሞ ዕፀ በለስን በመብላት ትእዛዙንም በማፍረስ ከገነት ለወጣ ሞት በሰለጠነበት ለአባታችን ለአዳም መድኃኒት ክርስቶስ በኢየሩሳሌም ተወልዶለታልና ጌታችን ስለረገመው የአዳም ነፍስ ከአባቶች ነፍሳት ጋር 5500 ዘመን በሲኦል ፍዳ ኖረች። ክርስቶስ ወደዚህ ዓለም መጥቶ ሰው እስከሆነበት ጊዜ ድረስ በቤተልሔምም ተወለደ። በየጥቂቱም አደገ። በ30 ዘመን በዮርዳኖስ ተጠመቀ። ተራበ፣ ተጠማ፣ ታመመ። ቀራንዮ በተባለ ቦታ ተሰቀለ። በለንጌኒዎስ ጦር ጎኑን ተወጋ። ሐሞት የተቀላቀለበት መጻጻን ጠጣ። ሰውነቱን ለመከራ አሳልፎ ሰጠ። ስለዚህም አባታችን ገብረ መንፈስ ቅዱስ ይህንን አውቆ በዓመት 3 ጊዜ ወደ ኢየሩሳሌም ይሄድ ነበር። አንዱ በተወለደበት ቀን፣ አንዱ በተጠመቀበት ቀን፣ አንዱ በቀራንዮ በተሰቀለበት ቀን፣ በተቸነከረበት፣ በተቀበረበት በጎልጎታ ክቡር ለሆነው መስቀል ይሰግድ ዘንድ ትንሣኤ ድረስ በዚያ ይቆያል። እነዚህ 3ቱ የጌታ በዓላት ከሌሎቹ በዓላት ሁሉ ይበልጣሉና ከሀገሮች ሁሉ ኢየሩሳሌም ትበልጣለች። በዚህም ዓለም ከሚሰሩት ቤቶች ሁሉ ቤተ ክርስቲያን ትበልጣለች።
አባታችንም የኢየሩሳሌም ክብሯን አውቆ ከመላእክት ጋር በዓል ያደርግ ዘንድ ይሄዳል። መድኃኔ ዓለም ክርስቶስ በእርሷ ተወልዷልና። ከዚያም ከአዳምና ሔዋን ጋር ተድላ ደስታ ያደርግ ነበር። ከእነርሱም ጋር በዓል ያከብራል። ልጃቸው ድንግል ማርያም ለነሱና ለልጅ ልጆቻቸው ድህነት የሚሆን ጌታን ወልዳላቸዋለችና። በዚያም አብርሃምና ይስሐቅን ያዕቆብን አገኛቸው። በዚያ የነቢያት አለቃ ሙሴ በተወለደባት አገር በቤተልሔም ላለ ዳዊትን የንግሥና ቅባት የቀባው ሳሙኤልን አገኘው። አባታችን ገብረ መንፈስ ቅዱስ ይህንን ሁሉ ያየው በኢትዮጵያ አይደለም፣ የይሁዳ ክፍል በምትሆን በቤተልሔም ነው እንጂ። ክርስቶስ በተወለደባት በቤተልሔም ከመላእክት ጋር ይውላል። ከምድራውያን ሰዎች ሕግን ከሚተላለፉ ካህናት ጋራም አይደለ፣ ከነቢያት ከሐዋርያት ጋር ነው እንጂ። አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ንጽሕት ክብርት ከሆነች ከድንግል ማርያም ጋር ነው እንጂ። ልጇን ታቅፋ ታየችው። አባታችንም ባያት ጊዜ እጅግ ደስ አለው። እርሷም እንደ ልጇ ትወደዋለች። ነቢያት ሐዋርያትም በክብር በምስጋና ከእነርሱ ጋር ሲውል በገድሉ በትሩፋቱ ደስ ይላቸዋል። ዳግመኛም አንተ ዘመዳችን ይሉታል። ከሁሉም አበልጠው ይወዱታል። ንጉሥ ለልጁ ሰርግ ባደረገ ጊዜ በከበሩ የሐር ልብሶች አጊጠው በተሸለሙ ፈረሶች ተቀምጠው እንደሚመጡ በንጉሡም ፊት ሲመላለሱ እንደሚውሉ አልሰማህምን? እንደዚህም ንጹሐን ቅዱሳን ሰዎች ከመላእክትና ከጻድቃን ነፍሳት ጋር በአንድነት ያመሰግኑ ዘንድ ወደ ኢየሩሳሌም ሰማያዊት ይጠራሉ። አባታችን ያዕቆብ የምሕረት መገኛ የጸሎት ማሳረጊያ ትሆን ዘንድ የተተከለች መሰላልን እንዳየ፣ ስለዚህም ክቡር አባታችን ገብረ መንፈስ ቅዱስ ከመላእክት ጋር በዓልን ያደርግ ዘንድ መሄድን ጀመረ። በስካር በምንዝር ጌጥ አይደለም፣ ከንጹሐን መላእክት ጋር በፍጹም ደስታ ነው እንጂ። ከሰባቱ የመላእክት አለቆች ሕዝብህን ማር፣ ይቅር በል፣ የአገልጋዮችን ቃል አትርሳ እያሉ ሲለምኑ በሰማ ጊዜ አባታችንም በዳዊት መዝሙር እንደነርሱ ቆሞ ይጸልያል። አቤቱ በጽዮን ላንተ ምስጋና ይገባል፣ በኢየሩሳሌም ጸሎት ላንተ ይገባል። ወደ አንተ የሚቀርበውን የፍጥረትን ሁሉ ልመናን ስማ እያለ በእውነት የሰማያውያንን ምስጋና ያቀርባል። አባታችን ገብረ መንፈስ ቅዱስም ከኃጥአን ወገን አስራት አድርገህ ትሰጠኝ ዘንድ እለምንሃለሁና መላእክት ሕዝብህን ይቅር በል ብለው እንደለመኑ አባታችንም እንደነርሱ አቤቱ ኢትዮጵያን ሰዎች ማራቸው አለ። በአርያም ተድላ ደስታ ይሆን ዘንድ በየበዓሉ አስራት አድርግልኝ አለ። ስለ ጻድቃን የምለምን አይደለም፣ ስለ ኃጥአን ነው እንጂ። ጌታችን ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስን በወንጌል ስለ እኔና ስለ ወንጌል ቤቶችን፣ አባቶችን፣ እናቶችን፣ ወንድሞቹን፣ እህቶቹን፣ ሚስቶቹን፣ ልጆቹን፣ እርሻውን የተወ በዚህ ዓለም በሚመጣው ዓለም 100 እጥፍ ዋጋ ያገኛል ብዬ እንደተናገርኩ የምሕረት ቃል ኪዳን ሰጠው ካለው በዚህ ዓለም በሕይወተ ሥጋ ሳለ ከኃጥአን ወገን እጥፍ አድርጌ አስራት ሰጠውክ። ለአገልጋዩ ለገብረ መንፈስ ቅዱስ ይህንን ቃል ኪዳን ሰጠው። በዳዊት መዝሙር በክፉዎች ምክር ያልሄደ ምስጉን ነው የተባለው በእርሱ ተፈጸመ። በእውነት አባታችን በክፉዎች ምክር አልሄደም፣ የኃጢአተኞችንም መንገድ አልተከተለም፣ ፈጽሞ ራቀ እንጂ። እንደ አንበሳና እንደ ነብር ዱር ለዱር ዞረ፣ ከዘባቾች ጋር አልተቀመጠም፣ በፍቅራቸውም አልሳቡትም። በመዓልትም በሌሊትም ሁል ጊዜ ተግቶ ሲጸልይ ኖረ እንጂ፣ የዳዊት መዝሙርን ሲያነብ ኖረ እንጂ። በወንዝ ዳር እንደተተከለች ዛፍ ከሰማይ መላእክት ጋር በምስጋና እንደሆነ አባታችን ገብረ መንፈስ ቅዱስ በየቀኑ ፍሬዋን የምትሰጥ እንኮይና የሚጣፍጥ የወይን ዘለላ መሰለ። ስለዚህም አባታችን
ገብረ መንፈስ ቅዱስ ፈጽሞ ደስ አለው፣ ሐሴትንም አደረገ። በዚህ ዓለም 100 እጥፍ ዋጋ ስላገኘ መልካም ፍሬ ስላፈራ ተደሰተ። ፍሬም የተባሉ ከሲኦል የወጡ ኃጥአን ናቸው። ስለ ኃጢአተኞች መዳን የሚደሰት እርሱ ብቻ አይደለም፣ የሰማይ መላእክትም ከጻድቃን ጋር ስለ እርሱ ይደሰታሉ እንጂ። ከሲኦል የወጡ ኃጥአን ነፍሳትም ከነርሱ ጋር በዚያ በዓል ያደርጋሉ። አባታችን ገብረ መንፈስ ቅዱስም በተቀደሱ ቦታዎች ዘወትር ስለ ኃጥአን የሚያደርገውን ልመና ፈጽሞ ቅዱስ ሥጋውን ክቡር ደሙን ይቀበል ዘንድ ወደ ኢየሩሳሌም ይገባል። ሲገባም እርሱን ከመሰሉ ቅዱሳን በቀር የሚያየው ሰው አልነበረም። ቅዱስ ሥጋውን ክቡር ደሙን ተቀብሎ በደስታ ይውላል። በደስታ የሚውለውም እርሱ ብቻ አይደለም፣ አስቀድመን የጠራናቸው ቅዱሳን ሁሉ እስከ ማታ ድረስ በዚያ ይውላሉ እንጂ። 11 ሰዓት ሲሆን መላእክት በአባታችን ገብረ መንፈስ ቅዱስ ጸሎት የኃጥአንን ነፍሳት ከሲኦል ያወጧታል። በክብር በምስጋና በእልልታ ወደ ገነትም ያስገባቸዋል። አባታችን ገብረ መንፈስ ቅዱስም ከዚያ በነፋስ ሰረገላ ተጭኖ ወደ አገሩ ወደ ኢትዮጵያ ይመጣል። እንደ ዓይን ጥቅሻ ኢትዮጵያን ይደርሳል። እንደ ልማዱ ከልደት እስከ ጥምቀት እየዘመረ እየጸለየ ጥቂት ግን በኢትዮጵያ ይቆያል። የጌታችን ኢየሱስ ክርስቶስ የጥምቀት በዓል በደረሰ ጊዜ ዳግመኛም ተነስቶ በነፋስ ሰረገላ ተጭኖ ይሄዳል። ከዚያም የእግዚአብሔር በግ ኢየሩሳሌም ወደ ተገለጸበት፣ አብም ስለ ልጁ የምወደው ልጅ ይህ ነው ብሎ ወደ መሰከረበት፣ መንፈስ ቅዱስም በነጭ ርግብ አምሳል ወደ ወረደበት፣ የሥላሴ አንድነት ሦስትነት ወደ ታወቀበት ወደ ዮርዳኖስ ወንዝ ይሄዳል። አባታችን ገብረ መንፈስ ቅዱስም ወገኖች የሚሆኑ የኢትዮጵያን ሕዝብ አቤቱ ማራቸው እያለ ቆሞ አብዝቶ ይጸልይ ነበር። እነርሱ ልደትህን፣ ጥምቀትህን፣ ትንሣኤህን፣ ዕርገትህን ሳያዩ አምነዋልና በማየት ያመኑ አይደለም በመስማት ነው እንጂ። አንተ ሳያዩኝ የሚያምኑብኝ ብፁዓን ናቸው ያልከው ቃልህ ይታበላልን? ስታጠምቋቸው አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ዳግመኛም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል። ዮሐንስም በወንጌሉ በወልድ ያመነ የዘላለም ሕይወት አለው እንዳለ። አቤቱ ጌታ ሆይ ስለ መናፍቃን ስላልተጠመቁ ሰዎች የምለምንህ አይደለም፣ ድካመ ሥጋ አሸንፏቸው ኃጢአት ስለሰሩ አማኞች ነው እንጂ። ያን ጊዜ ሰማይ ተከፈተለት፣ የእሳት መጋረጃ ተገለጠ። ጌታም እንደ ልማዱ ተገለጠለት፣ እንደ ቀድሞ አስራትን ሰጠው። መላእክትም ይህንን ሰምተው ደስ ብሏቸው አመሰገኑ። የኃጥአንን ነፍሳትም ይዘው የዘላለም ሕይወት ወዳለበት ወሰዷቸው። አባታችን ገብረ መንፈስ ቅዱስ እንደ እርሱ ካሉ ቅዱሳን ጋር ሥጋውን ደሙን ይቀበል ዘንድ ደስ እያለው ወደ ኢየሩሳሌም ይሄዳል። አስቀድመን እንደተናገርን ሥጋው ደሙን ተቀብሎ ከዚያ ዋለ። ከዚህ በኋላ በሰላም ወደ ሀገሩ ወደ ኢትዮጵያ ተመለሰ። ዳግመኛም በሲኦል ስለቀሩት ኃጢአተኞች ይጸልይ ኖረ። የፋሲካ በዓል በደረሰ ጊዜ ዳግመኛ እንደ ልማዱ ወደ ቀራንዮ ሄደ። በዚያም ለከበረ መስቀሉ ሰገደ። ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ የኢትዮጵያን ሰዎች ማርልኝ ብሎ ጸለየ። እነርሱ ሞትን ትንሣኤን ሳያምኑ ያመኑ ደጋግ ሰዎች ናቸውና። ትምህርትህ፣ ተአምራትህ፣ ተግሳጽህ ያልመለሳቸው ልዩ ተአምራትህ እያዩ አንተን እንደሰቀሉ እንደ አይሁድ አይደሉምና። እነርሱ አመፅን፣ ክፋትን፣ ኃጢአትን፣ ቅሚያን፣ ቅናትን የተሞሉ ናቸው። ሐሜተኞች፣ ገዳዮች፣ ከዳተኞች፣ ተንኮለኞች፣ ግብራቸው የከፋ በደለኞች፣ ተገዳዳሪዎች፣ ሰነፎች፣ ዝንጎች፣ ነገረኞች፣ ምሕረት የሌላቸው ናቸውና አንተን የሚያዩ ሰዎች እንዲያዩ ለማድረግ መጥተሃልና ወገኖችን የኢትዮጵያን ሕዝብ እስከ ዘላለሙ ጠብቃቸው። ለብዙዎች ቤዛ ልትሆን ተሰቅለሃልና
በለንጌኖስ ጦር ተወግተሃልና። ያን ጊዜ ትኩስ ደም ጥሩ ውሃ ከቀኝ ጎን ፈሰሰ። አንተ ካህነ ሥጋም የሕይወት ምግብ ነው፣ መስቀልህም መሠዊያ ነው። አንተ በቃል ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለሃልና። አቤቱ ጌታ ሆይ እንደ ቃል ኪዳንህ ብዛት አድርግልኝ፣ እንደ ይቅርታም ብዛት ይቅር በላቸው፣ እንደ ምሕረትህም ብዛት በደላቸውን አጥፋላቸው ብሎ ጸለየ። አባታችን ገብረ መንፈስ ቅዱስ ጸሎቱን በፈጸመ ጊዜ ሰማይ ተከፈተለት፣ የእሳት መጋረጃ ተገለጠ። ጌታችንም በግርማ መለኮቱ ተገልጦ በኪሩቤል ሰረገላ ተቀምጦ ታየው። አይቶም እንደ ነቢያት እንደ ሐዋርያት አልፈራም። እናት አባቱን እንዳየ ሕፃን ፈጽሞ ደስ እያለው ነው እንጂ። ጌታችንም አባታችን ገብረ መንፈስ ቅዱስን የመረጥኩ ወዳጄ ምን ትሻለህ? ምን ላደርግልህ ትወዳለህ? አለው። አባታችን ገብረ መንፈስ ቅዱስም ጌታዬ ፈጣሪ ካንተ ጋር ቃል በቃል እነጋገር ዘንድ ለእኔ አይገባኝም። ነገር ግን የውስጤን ሐሳብ አንተ ታውቃለህ። የቸርነትህን ሥራ አንተ ሥራልኝ፣ የኢትዮጵያን ሰዎች ማርልኝ አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ስለ ድካምህ በእነርሱ ምክንያት ስላደረግከው ስለ ገድልህ ብዛት የኢትዮጵያን ሰዎች ማርኩልህ፣ አስራት እንዲሆን የኢትዮጵያን ሰዎች ማርኩልህ፣ የቁጥራቸው መጠን 60,000 ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ካንተ በፊት ለነበሩ ያላደረግኩት መልካም ነገር ላንተ አደረግኩልህ። ከዚህ ዓለም በሞት በምትለይበት ጊዜ መታሰቢያን ዝክርህን ላደረገ ሰው የምሕረት ቃል ኪዳን እሰጥሃለሁ። ዝክርህን የሚያደርገውን ብቻ የምምርልህ አይደለም፣ እስከ 15 ትውልድ ድረስ እምርልሃለሁ እንጂ። ለወዳጄ ለኪሮስ እንደሰጠሁት ለአንተም ቃል ኪዳኔ 3 እጥፍ ይሁን አለው። ዳግመኛም የብርሃን መላእክት ሥጋህን እንዲገንዙ አደርጋለሁ አለው። መላእክትም ይህንን ቃል ኪዳን ሲሰጠው ሰምተው ደስ አላቸው። በነጋሪት ድምፅ አመሰገኑ፣ ስለ ኃጢአተኞች ከእግዚአብሔር የምሕረት ቃል ሰምተዋልና። ስለ ሰሙትም ነገር እጅግ አደነቁ። ዳግመኛም የመላእክት ሰራዊት ኃጥአን ወዳሉበት ቦታ ገብተው ከዚያ አውጥተው በፍጹም ምስጋና እያመሰገኑ የዘላለም ሕይወት ወዳለበት ወሰዷቸው። በአባታችን ገብረ መንፈስ ቅዱስ ጸሎት ከሲኦል የወጡ የገቦታ ሰዎች ቁጥራቸው 3,000 ያህል ነበር። የኢትዮጵያ ሰዎች ቁጥራቸው 8,000 ነበር። በአጠቃላይ 11,000 ያህል ነበር። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ በጸሎቱ ድልድይ ሆናቸው። ለቅሶ ሐዘን ወደሌለበት፣ በሽታ መከራ ወደሌለበት፣ ሁለተኛ ሞት ወደሌለበት ወደ ደስታ ሀገር ገነት አስገባቸው። አንደበቱ ጣፋጭ ሆነ ጳውሎስ ከራሳችሁ አበልጣችሁ ባልንጀራችሁን ውደዱ፣ ለባልንጀራችሁ እንጂ ለራሳችሁ ብቻ አትድከሙ ያለው ተፈጸመ። ዳግመኛም የእግዚአብሔር ልጅ ኢየሱስ ክርስቶስ ምስሉ እግዚአብሔር ራሱን ያማረ የተወደደ መሥዋዕት አድርጎ በመስጠት እንደወደዳችሁ እናንተም በፍቅር ጸንታችሁ ኑሩ። በእውነት አባታችን ገብረ መንፈስ ቅዱስም ከራሱ አብልጦ ባልንጀራውን ወደደ። ስለ ኃጢአተኞች ነፍሳት ደከመ፣ ጸለየ። ስለ ራሱ ምንም አልተጨነቀም። በመዓልትም በሌሊት ሳያርፍ ኖረ እንጂ ከሲኦል ነፍሳቶቻቸውንም አወጣ። ዳግመኛም ለሥጋው ስለሚበላው፣ ስለሚጠጣው፣ ስለሚለብሰው በዚህ ዓለም ስለሚፈልግ ገንዘብ አልለመነም። በቤተሰብ የተወደደ ልጅን መሰለ እንጂ ስለ ሰው ፍቅር ድካምን አበዛ። ስለዚህ እግዚአብሔር ታላቅ ስምን ሰጠው። በጸሎቱ ኃይል አልጫ የሆነው ሕይወታቸውን በጸሎቱ ኃይል አጣፈጠ። በሞት ጥላ ጨለማ ለሚኖሩ ሰዎች ብርሃንን አወጣላቸው፣ ሰላምንም ሰጣቸው። እግዚአብሔርን የምትፈሩት ሁላችሁ ወንድሞቼ፣ በኢትዮጵያ የሰማሁት ፍጹም የሚያስደንቅ ነገር እነግራቸው ዘንድ ኑ ስሙኝ። ያዕቆብ
ከእኛ ጋር ደስ ይልህ ዘንድና ከምድር እስከ ሰማይ የሚደርስ መሰላል እንሆ ይህ ነው። እንሆ በምድረ ከብድ ተተከለ፣ ቁመቱም እስከ ሰማይ ደረሰ። የወርቅ መሰላል ምንድን ነው? በሥጋው በነፍሱ ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ ነው እንጂ። ጸሎቱም እስከ ጽርሐ አርያም ይደርሳል። ዳግመኛም በዚያ መሰላል ለጸሎቱ ምላሽ ይሰጠዋል። የሰማይ መላእክትም ከእርሱ ጋር ይወጣሉ። ዘወትር ከእርሱ ጋር ይኖራሉ እንጂ የሚተዉት አይደለም። መላእክት በዚያ መሰላል ይጨናነቃሉ፣ ይጋፋሉ። ያማረ በጎ ሥራውን ያዩ ዘንድ ወደ ታች የሚወርዱ አሉ፣ ወደ ላይ የሚወጡ አሉ። ስለዚህም የሰማይ መላእክት ሲጎበኙት ይወዳሉ። ኅብረ ሽታው መዓዛው ልዩ ልዩ የሚሆን ልብን የሚመስጥ የነጻ የጠራ የምግባሩን ፍሬ ይዘው በዚያ መሰላል ያርጋሉ። በዚህ ዓለም እንደ እርሱ ሥራው ያማረ የተወደደ ስላላገኙ በእርሱ ደስ ይላቸዋል። እርሱ ግን እስከ አርያም ድረስ መዓዛ ምግባሩ ይሸታል። በየዕለቱ 30 60 መቶ ፍሬ ያፈራልና ጆሮ ያለው መስማትን ይስማ። በእውነት ይህንን የሚያፈራ ቃልን ስሙ። እንደ እኛ ሰው ሲሆን ምስጢራትን ያይ ዘንድ ችሏልና። መሰላሉን ተክሎ ወደ አየር ይወጣል። ከሰናዖር ሜዳ ሕንፃን ያንጹ ዘንድ በጀመሩ ጊዜ ከዚያ አስቀድሞ የሆነውን አልሰማህምን? ቁመቱ 5445 ሜትር በሆነ ጊዜ ዳግመኛ ሕንፃ እንዳይሰሩ እግዚአብሔር በነፋስ ኃይል አፈረሰው። አንዱን ነገር እንዳይሰማው እግዚአብሔር ቋንቋቸው እንደባለቀባቸው ለመውጣት መሰላል የሆነው ዘንድ እንደነርሱ በድንጋይ በእንጨት በውሃ በአፈር የሠራ አይደለም። እርሱ ግን ከምድር እስከ ሰማይ የሚደርስ መሰላል ብቻውን ሠራ። ነቢዩ ዳዊት የእግዚአብሔር ዓይኖች ወደ ጻድቃኑ ጆሮውም ወደ ልመናቸው ነው ብሎ እንደተናገረ፣ ዳግመኛም እግዚአብሔርን ዘወትር አየዋለሁ ሁል ጊዜ በፊቴ ነው ብሎ እንደተናገረ፣ አባታችን ገብረ መንፈስ ቅዱስ እግዚአብሔርን ባየው ጊዜ የፈለገውን ይለምነዋል፣ የወደደውን ከጌታው ጋር ይነጋገራል። አባታችን ገብረ መንፈስ ቅዱስ የሚወደው ምንድን ነው? የኃጥአንን ምሕረት ነው እንጂ ክብርን፣ ባለጠግነትን፣ የዓለምን ጌጥ፣ የወርቅ ጫማ የሚወድ አይደለም። ዓለምን በዓለም ውስጥ ያለውን አትውደዱ ያለውን አስቦ፣ ዳግመኛም ዓለሙ ያልፋል፣ እግዚአብሔር ፈቃድን የሚያደርግ ግን ለዘላለሙ ይኖራል አለ። ስለዚህም ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስም ዓለምንና በውስጧ ያለውን ሁሉ ናቀ። ነፋስ ከምድር እንደሚጠርገው ትቢያ ያደረጋት፣ ፈጥና እንደምትጠፋም ጢስ ታይታ እንደምትበተን እንደ ክረምት ጉም በድንገት ክው ብላ እንደምትረግፍ አበባ አያት። ወደ እሷም አልቀረበም፣ ሽታዋ የሚያጸይፍ ነውና። በመንገዷም አልሄደም፣ መንገዷ ወደ ጥፋት የሚወስድ ነውና። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ የዓለምን ክፋት ያወክበት ጥበብ ምን ይመስልሃል? መንገዷ ወጣ ገባ ድጥ የበዛበት ሁለመናዋ ጭጋግ ነውና። የወርቅ መሰላል ያልነው ምንድን ነው? በጾም በጸሎት የዳዊትን መዝሙር በማንበብ ከእንባ ጋር በመስገድ በብዙ ድካም በብዙ ትጋት የሠራው የአባታችን የገብረ መንፈስ ቅዱስ የሥጋው ንጽሕና ነው እንጂ 150 የዳዊት መዝሙርን 15ቱ የነቢያት ጸሎትን 5ቱን የሰለሞን መኃልየ የእመቤታችን የድንግል ማርያም ውዳሴዋን ቅዳሴዋን በየሰዓቱ ከሚደርሱ ከታወቁ ጸሎቶች በቀር በቀን 10 ጊዜ በሌሊት 10 ጊዜ ይጸልይ ነበር። ይህንን ሁሉ የሚጸልየው ቆሞ አይደለም። ላቡ ወደ ምድር እንደ ውሃ እስኪወርድ ድረስ እየሰገደ ነው እንጂ የስግደቱን መጠን በዳዊት ቃል ልክ ነበር። የአባታችን የገብረ መንፈስ ቅዱስን ሥራዎቹን ባሰብኩ ጊዜ ከሕሊናዬ በላይ ይሆናል። እርሱ በሃይማኖት በምግባር ሥራው የበዛ ነውና። ዜና ገድሉን መስማት ከወርቅ ክብር ይልቅ ይወደዳል፣ ከማር ከስኳር ይልቅ ይጥማል። በእውነት አባታችን ደግ አገልጋይ ነው። መክሊቱንም በማብዛትም ሄደ። እስከ ሰማይ የሚደርስ የሃይማኖት መሰላልን የሠራ
በእውነት የእግዚአብሔር ወዳጅ። ከእግዚአብሔር ጋር እየተፎካከሩ በጥበባቸው ወደ ሰማይ ይወጡ ዘንድ በሰናዖር ሜዳ ግንብ እንደገነቡ ሁሉ ምድራዊ ግንብ የገነባ አይደለም። ሐሳባቸው ከንቱ መሆኑን አውቆ የግንቡ ቁመት 5445 ሜትር እስኪሆን ድረስ ይሰሩ ዘንድ ተዋቸው። ከዚህ በኋላ እግዚአብሔር ቋንቋቸው እንደባለቀባቸው የሚያደርጉትንም አጡ። ይፈርስ ዘንድም ተዉት። በነፋስ ፊት እንዳለ ትቢያ ያደረገው። ያን ጊዜ የተደባላለቀው ቋንቋቸው መንፈስ ቅዱስ በወረደላቸው ጊዜ ሐዋርያት አወቁት። እንደዚህም አባታችን ገብረ መንፈስ ቅዱስ የዓለሙንም ሁሉ ቋንቋ አወቀ፣ እርሱ እንደ ሐዋርያት መንፈስ ቅዱስ አድሮበታልና። ከነርሱ በምንም ቢሆን አላነሰም። የዕብራይስጥ ቋንቋ ከተደባለቀው ቋንቋ አይደለም። ባለሟሉ መልአክ በዕብራይስጥ ቋንቋ ይናገር ዘንድ ለአብርሃም አስተማረው እንጂ። አብርሃም መናገር በተሳነው ጊዜ በፊቱ እፍ አለበት። አብርሃምም ቀድሞ ከአባቶቹ በሚያውቀው ቋንቋ ይናገር ጀመር። ልጆቹም ተማሩት በሰናዖር ግንብ። የተደበላለቀው ዓለም ቋንቋ ግን በሕዝብ ብቻ ቀረ። አብርሃም በዕብራይስጥ ቋንቋ የተጻፈ መጽሐፍትን ተማረ። ባለሟሉ መልአክ ያዕቆብም ካስተማረው በሰባቱም ሰሌዳ መጽሐፍትን ጽፎ ሰጠው። በውስጣቸው ያሉ ምስጢራትን ተማረ። እግዚአብሔር ለሙሴ በከበሩ እጆቹ በዕብራይስጥ ቋንቋ የተጻፉ 10 ትእዛዛትን ሰጠው። ይህ ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስም በዕብራይስጥ ቋንቋ ከነቢያት ከሐዋርያት ጋር ተነጋገረ፣ እርሱ ዘመዳቸው ነውና። ለአብርሃም ባለሟሉ መልአክ እንዳስተማረው አባታችንንም አስተማረው፣ እርሱ የመላእክት ወዳጅ ነውና። ሰው ሁሉ በወገኖቹና በዘመዶቹ ቋንቋ ይናገራል። አባታችን ገብረ መንፈስ ቅዱስም አንተ ዘመዳችን ነህ ይሉታል። ስለ ሥጋው ንጽሕና፣ ስለ ገድሉ ብዛት፣ በሃይማኖቱ በምግባር እንደነርሱ የጸና ስለሆነ ፈጽሞ ይወዱታል። ከነቢያት ጋር ይነጋገራል፣ ማለትም በአካለ ሥጋ የሚታይ አይደለም፣ የኖሩበት ዘመን ይለያያልና። በብርሃን ቤቶች ከነርሱ ጋር ሆኖ በአካለ ነፍስ ይነጋገራል እንጂ። ነቢዩ ኢሳይያስ አሸናፊ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም ብሆንን ገሞራን በመሰልን ነበር ያለውን አልሰማህምን? አባታችን ገብረ መንፈስ ቅዱስም እግዚአብሔር በሁለት ወገን በዕብራይስጥ ቋንቋ በጽላት ጽፎ ለነቢያት አለቃ ለሙሴ የሰጠውን ሕግ አወቀ፣ ተረዳ። ነቢዩ ዳዊትም አባታችን ገብረ መንፈስ ቅዱስን ባየ ጊዜ መሰንቆን አስማምቶ ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ይሆናል እያለ ዘመረ፣ አመሰገነ። አባታችንም የዳዊትን ምስጋና ሰምቶ ደስ ይለዋል። የዳዊትንም መዝሙር ዘወትር ያነባል፣ ስንፍናና ድካም የለበትምና። እንደ መላእክት ያለ እረፍት ይተጋል። ነቢያት ሐዋርያት ወዳሉበት ቤት ለመግባት አያወላውልም። በዕብራይስጥ ቋንቋም ይናገራል፣ ወገናቸው ነውና። እያንዳንዱ ሰው ሁሉ በተወለደበት አገር ቋንቋ ይናገራልና። ይህም አባታችን ገብረ መንፈስ ቅዱስ የሚበልጠው ምንድን ነው አለው። አባታችንም የሙሽራው ክርስቶስን መምጣት ተስፋ አድርገ ንጽሐ ሥጋን ገንዘብ አድርግ አለው። ንጹሐ ሥጋ ገንዘብ ያደረገ በሥራው ሁሉ እንደ ሰረገላ ይሆንለታል። መንፈስ ቅዱስም ዘወትር ከእርሱ ጋር አይለይም አለው። አባታችን ገብረ መንፈስ ቅዱስም ለአባ ዮሐንስ ብዙ ነገር አስረዳው። ብፁዕ አባታችንም ከእርሱ ከተለየ በኋላ በደዌ ሥጋ የተያዘ አንድ በሽተኛ ወደ አባ ዮሐንስ ሄደ። በጸሎቱ ይፈውሰው ዘንድ ለመነው። አባቴ ሆይ በጀ በለኝ፣ እጅግ ተጨንቄአለሁና ዜና ገድልን ሰምቼ ወደ አንተ መጣሁ። ከዚህ ጽኑ በሽታዬ በጸሎትህ ይምረኝ ዘንድ እግዚአብሔርን ለምንልኝ፣ ሰውነቴ ፈጽሞ ቆስሏልና አለው። ያም በሽተኛ የመጣበት አገር የ2 ቀን መንገድ ያህል የራቀ ነበር። አባ ዮሐንስም ይህንን በሰማ ጊዜ
በሽታው ጽኑ ስለሆነ ከሩቅ ሀገርም ስለመጣ ፈጽሞ አዘነለት። ድህነትንም ሽቶ ወደ እኔ የመጣ ይህን በሽተኛ ምን አደርገዋለሁ? ይህንን ሁሉ ማድረግ የማይቻለኝ ኃጢአተኛ ነኝና አለ። ወንጌላዊ ዮሐንስ እግዚአብሔር የሚፈሩትንና ፈቃዱን የሚያደርጉትን እንጂ ኃጥአንን አይሰማቸውም እንዳለ። የገዳም ኮከብ አባ ዮሐንስ ይህንን ተናግሮ የጻድቅ ሰው ጸሎት ግዳጅ ትፈጽማለችና አባታችን ገብረ መንፈስ ቅዱስ ከቆመበት ቦታ ባስተኛውም ጊዜ ከደዌው ይፈወሳል፣ ፈጽሞም ይድናል አለ። ይህንንም ካሰበ በኋላ ያ በሽተኛ ወዳለበት ሄዶ ወደዚህ ና ብሎ ጠራው። ያም በሽተኛ ተነሳ። በእግሩ መሄድ አይችልም ነበር፣ ሰውነቱም ሽባ ሆኖ ነበርና አባታችን ገብረ መንፈስ ቅዱስ ወደ ቆመበት ቦታ ይዞ ወሰደው። አባ ዮሐንስም በሽተኛውን ከዚያ ቦታ ተኛ አለው። እንዳዘዘውም ተኛ። ካደረበት በሽታ ጽናት የተነሳ ተንከባለለ። አባ ዮሐንስም እግዚአብሔር በጻድቁ አባታችን በገብረ መንፈስ ቅዱስ ይማረህ አለው። የከበረ ልዩ አባት ገብረ መንፈስ ቅዱስም በዚች ቦታ ጸልየዋልና አባ ዮሐንስም እንዲህ የዓለምን ጥቅም ገንዘብ ያደርግ ዘንድ አልወደደም። ጌታችን ኢየሱስ ክርስቶስ ወርቅን፣ ብርን፣ ልብስን፣ በትርን አትያዙ ብሎ ሐዋርያትን እንዳዘዛቸው አባታችን ገብረ መንፈስ ቅዱስም የእግዚአብሔርን ሕግ ጠበቀ። ከዓለም ምንም አልያዘም። እንደ ሐዋርያት በልዩ ልዩ ጌጥ የተጌጠ ልብስን አልለበሰም። ቆዳን፣ ጨርቅን፣ የፍየል ሌጦ እንደለበሱ እንደ እንጦንስ፣ እንደ መቃሪዎስ እንደ ሌሎችም መነኮሳት አልለበሰም። ዓለምን በውስጧ ያለውን ሁሉ ጣለ እንጂ እንጀራን ይበላ ዘንድ አልፈለገም። እህልን፣ የዛፍ ፍሬዎችን፣ የበረሃ ቅጠሎችን ይቀምስ ዘንድ አልወደደም። ውሃንም ይጠጣ ዘንድ አልወደደም። በእጁ የሚይዘው በትርንም ገንዘብ ያደርግ ዘንድ አልፈለገም። ለጸሎት በሚቆሙት ቦታም ቢሆን መቋሚያን አልያዘም። ቀጥ ብሎ ይቆማል እንጂ ለወገቡም የሚጠጋበት አላበጀም። እንጨት ተደግፎ ቢሆን ድንጋይም ተደግፎ ቢሆን ጥግም ይዞ ቢሆን አልቆመም። እንደ ምሰሶ እንደ ድንጋይ ሐውልት እጁን ዘርግቶ ይቆማል እንጂ። በመጥረቢያ የማይፈለጥ የነፋሳት ኃይል የማያናውጠው የበጋ ሐሩር የደጋ ውርጭ ክረምት ዝናብ የማይበግረው አባታችን ገብረ መንፈስ ቅዱስ ይህ ነው። በእውነት በአባታችን በመነቅነቅ የማይንቀሳቀስ ጽኑ ምሰሶ፣ የበረሃ ሐሩር የማያስፈራው፣ ስለ ትሩፋቱ ንጹሕ የሆነ መረግድና ጳዚዮን የሚባል ዕንቁ እንለዋለን። ስለ ቅላቱም ሰንፔር የሚባል ዕንቁ እንለዋለን። ለሚያየው ሰው ታላቅ ጥቅም አለው። አባታችንም እስኪደክም ድረስ ያለ እረፍት በመዓልትም በሌሊትም እየሰገደ እንደ ምሰሶ ተተክሎ ኖረ። የላቡ ነጠብጣብም ከሰማዕታት ደም ጋር ተቆጠረ። አባታችን ገብረ መንፈስ ቅዱስ ሆይ ተጋድሎህን አበዛ። ከነቢያት ከሐዋርያት ጋር ተዛመድክ፣ ከመላእክት ጋር ተወዳጀ። በእመቤታችን በድንግል ማርያም ዘንድ ተወደድክ። ከጻድቃን ከሰማዕታት ይልቅ አንተ ትመረጣለህ። ከአላፊው ዓለም የራቁ ሕዋሳቶችን ንዑዳን ክቡራን ናቸው። አስቀድመን እንደ ምሰሶ ቁሞ ኖሮ ወዳልነው እንመለስ። ከእናቱ ማኅፀን ከወጣ ጀምሮ የሚጠለልበት ዛፍ የሚጠጋበት ዋሻ በሌለበት በረሃ ራቁቱን ቆመ። እንደዚሁም እስከ ዕለተ ሞቱ ድረስ ራቁቱን ኖረ። ገዳማውያን የሚለብሱትን አጽፍ የሚታጠቁትን ማቅ አላወቀም። የእህል የማር የወተት የአትክልት ፍራፍሬ ገዳማውያን የሚመገቧቸውን የቅጠላ ቅጠል ጣዕምን ቢሆን አያውቅም፣ ጨውም ሳይቀር። ከብዙ ጊዜ በኋላ ተጋድሎውን ሲፈጽም እግዚአብሔር ስለ ንጉሥ ክብር ድባብ እንደሚዘረጋ ለአባታችን የብርሃን ድባብ ዘረጋለት። ንጉሡ የፀሐይ ሐሩር እንዳያቃጥለው አገልጋዮች ድባብ ዘርግተው ከኋላ ይከተሉታል። በሚንቀሳቀስበት ጊዜ አገልጋዮቹ ድባብ ይዘው ይሮጣሉ። በቆመበት ቦታም ያን ድባብ ያቆማሉ። እንዲሁም የመላእክት ሰራዊት ለአባታችን
የብርሃን ድባብ ይዘረጉለታል። ዝናብ በሚዘንብበት ጊዜ አንድ ጠብታ ስንኳ በሰውነቱ አታርፍም፣ እንደ ተጌጠ ቤት ሆኖለታልና። አባታችን ገብረ መንፈስ ቅዱስም የነበረባት ቦታ እንደደረቀች ባየ ጊዜ ይህች ቦታ በኃጢአት የደረቀች እነሳላታለሁ ይላል። ዝናብ ወደ ጠገበች መሬት እልፍ ባለ ጊዜ ያችም የደረቀች መሬት ትረካለች። ፍጥረት ሁሉ ለአምላኩ እንደሚገዛ ተገዙለት። ወንድሞቼ ጌታችን ኢየሱስ ክርስቶስ በምድር ላይ ለአባታችን ገብረ መንፈስ ቅዱስ ያደረገለትን ድንቅ ሥራዩ ቃል ኪዳን እንደሰጠው ከምድር ነገሥታት ሀብት የሚበልጥ ታላቅ ክብርን እንደሰጠው እዩ። በሞቱ ጊዜ አይደለም፣ በሕይወተ ሥጋ ሳለ ነው። በሥጋዊ አባት ፈንታ ወልድ አባት ሆነው በምድራዊ እናት ፈንታ እመቤታችን ድንግል ማርያም እናት ሆነችው። በዘመድ በወገን ፈንታ ነቢያትና ሐዋርያት ዘመድ ወገን ሆኑት። በምድር እንዳሉ ሹማምንት ፈንታ የመላእክት አለቆች ይታዘዙለታል፣ እንደ ንጉሥም ያከብሩታል። በወንድና በሴት አገልጋይ ፈንታ 40 መላእክት ይላኩለታል። በምድራዊ ቤት ፈንታ ሰማይ የሚመስል የብርሃን ድንኳን ተተከለለት። በምድራዊ ልብስ ፈንታ እንደ ልብስ የሚሞቅ ጸጉሩን በሰውነት ሁሉ አበቀለለት። በበጎ መዓዛ ፈንታ ከሽቱ ሁሉ እንደሚበልጥ እንደ ጥቅምት ወር ጽጌረዳ የሚወደድ መዓዛ ተሰጠው። በከበሩ የነገሥታት ዙፋኖች ፈንታ ፀሐይ፣ ጨረቃ፣ ከዋክብት ከሰማይ በታች ከምድር በላይ እንደሚኖሩ ከምድር በላይ ከሰማይ በታች ይኖር ዘንድ ሰረገላ ተሰጠው። የጦር ፈረሶችን የሚጋልቡ የንጉሡ ጠላቶች ማርከው ለጌታቸው እጅ መንሻ አድርገው በሚያቀርቡ ኃይለኞች አርበኞች በሆኑ ጭፍራ ፋንታ አባታችን በኤልያስ ሰረገላ ተጭኖ የሚወጋበትን ጦርና ጋሻ ይዞ ይኸው መስቀል ነው። ሳጥናኤልም ከሰራዊቱ ጋር ወጋው። ከእጁም ብዙ ነፍሳትን ማርኮ ከሲኦል በረሃ ወጣቸው። አባታችን ገብረ መንፈስ ቅዱስ በምድራውያንና በሰማያውያን ዘንድ እንዲህ ከፍ ከፍ አለ፣ ከበረ። በእውኑ ከምድር ነገሥታት ሁሉ እንደዚህ ያለ ክብር የሚያገኝ ሰው አለን? በመልአኩ 1 ክንድ ወይም 2 ወይም 3 ክንድ፣ ይኸውም በሰው ክንድ 144 ክንድ ነው። በዚህ ዙፋን የሚያደርጋለን? የእሳት መብረቅ የተጎናጸፉ መላእክት በዓይኑ ያያቸው ዘንድ በእጁም ይዳስሳቸው ዘንድ ለሰው ልጅ አይቻለውም። ሁለመናቸው እሳት ነውና ግርማቸው የሚያስፈራ ነውና፣ አባታችን ግን አይፈራቸውም፣ እንደነርሱ ንጹሕ ነውና በብርሃን ሰረገላቸው ተሸክመው ያሳርጉታል። ወንድሞች ሆይ እርሱ እንደኛ ሰው ነው፣ እንደምንታመም ይታመማል፣ እንደኛ ደካማ ሥጋ ለብሷል። እንዲህ አይነት ልዕልናና ክብር በምን አገኘ? በድህነት በንጽህና በቅድስና አይደለምን? እኛም እንደርሱ ሕይወትን የዘላለም ሀብትን እናገኝ ዘንድ ድህነትን ንጽህናን ገንዘብ እናድርግ። የጌታችን ወንድም ያዕቆብ ባለጸጎችን ሲከሳቸው አሁንም እናንተ ባለጸጎች ኑ፣ ስለምትመጣባችሁ መከራ ዋይ ዋይ እያላችሁ አልቅሱ። እህላችሁ ነቅዟል፣ ልብሳችሁ በብል ተበልቷል፣ ወርቃችሁ ብራችሁ ዝጓል፣ ዝገቱም ምስክር ይሆንባቸዋል፣ ሥጋችሁንም እሳት ይበለዋል ብሎ እንደተናገረ። ስለዚህም አባታችን ገብረ መንፈስ ቅዱስ ከዚህ ዓለም ባለጠግነት ሸሸ፣ ራቀ። በእውነት ባለጸጋ ስለ ጉስቁልናው ያለቅሳል፣ ተድላ ደስታውን በምድር ላይ ፈጽሟልና። ነቢዩ ኢሳይያስ ብሩ እሳት ሆኖ ይበላዋል እንዳለ ከነገሥታት ከመኳንንት እንዲህ ያለ ባለጸግነት አያችሁን? ባለጸግነታችሁ ጠፊ አላፊ ነውና፣ የአባታችን ግን ባለጠግነቱ ክብሩ የማያልፍ ነው። ነቢዩ ዳዊት ከራስ እስከ ጺም እንደሚፈስ እንደ አሮን ጺም በልብሱ መደረቢያም እንደሚወርድ ሽቶ ነው እንዳለ፣ በእውነት የአባታችን ገብረ መንፈስ ቅዱስ ጺም እንደ አሮን ጺም ረጅም ነው። የፊቱም ቅላት እንደ ሮማን ሽቶ ያልነው የክህነቱ ክብር ነው።
ማርያም እንተ እፍረት በጌታችን ኢየሱስ ክርስቶስ ራስ ላይ እንዳፈሰሰችው ሽቶ ከፊቱም ብርሃን ይወጣ ነበር፣ በጽዮን ተራሮች ላይ እንደሚወርድ ጠል። እንዲሁም አባታችን ከጺሙ እስከ እግሩ ድረስ ይወርዳል። የአባታችን የመዓዛው ሽታው እንዲህ ነው። መምጣቱንም ሳያዩት በመዓዛው ከሩቅ ይታወቃል። ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከት ረድኤት ያድለን፣ በተሰጠው ቃል ኪዳን የሚጠብቀን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ መልኩን እናሰማለን። ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ስለተጸነሰው መጸነስና በወርሃ ታኅሳስ ለተወለድከው ልደት ሰላም ላለው። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ እጅ መንሻ ወርቅ አቀርብልሃለሁ። ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህ ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም ላለው። ክቡር አባት ሆይ በጠንካራው የጽድቅ ክንድህ ደግፈኝ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊት የወጥመዷን አጥምዳለችና። ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራር ሰላም ላለው። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃይለ ክንድህ ፈጥነህ የምትደግፍ ነህና በዓለም ላይ መልካም ዝና ላተረፈው ስም አጠራርህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ስዕርተ ርእስህና በጠፈረ ክሳድህ ላይ ለሚገኘው ርዕስ ሰላም ላለው። ክቡር አባት ሆይ በትሩፋተ ገድል በዋጃት በመንግሥተ ሰማይ ክፍል በዚያ ከኔ ጋራ ይሆን ስትል በጆሮዬ ንገረኝ። ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽ ሰላም ላለው። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ካንተ ጋራ መብራት አብርቼ ቀበለው ዘንድ ከትሩፋተ ገድል የመብራት ዘይት አካፍለይ ስጠኝ። ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋ ግርማ ሞገስ ለተሸለሙ ቀራንብቶች ሰላም ላለው። ለሥጋዊ መድረክ መብራት ለሆኗት ዓይኖችን ሰላም ላለው። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቦናይ ሰሌዳ ላይ ጻፍ፣ አእምሮ የትክክል አይደለነውና። ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ አእዛኖች ሰላም ላለው። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግ ጋራ መሐሪ እንደመሆነ ሁሉ ሁሉን የምትረዳ የተለያዩ ስጦታዎችን የምትሰጥ ስትሆን በእኔ ዘንድ ልቦና ስለምን ይጨክናል? ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮች ሰላም ላለው። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጽሐ ድንግልናዋ የሚያንጸባርቀው የድንግል ማርያም ንጽሐ ድንግልና ገና በሩቁ ለሚያሻትቱ አናፎች ሰላም ላለው። ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊትህ በማስቀደም የዚያን የውዳቂ ጋኔን ሰራዊት ጠላቶችን ተከታትላ አጥፋቸው። ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ላለመናገር ተጠብቆ ለሚኖር ሕግን ላቋቋሙ ከናፍሮችን አፍ ሰላም ላለው። ክቡር አባት ሆይ
ምግባረ ሰናይን አጠናቀ የያዝ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህን ስታካሄድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግስትን ፈጽማ አደነቀች። ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖች ሰላም ላለው የምድራዊ መብልን አጣጥሞ ከማላመጥ ፈጽሞ የተወገዱ ናቸውና። ክቡር አባት ሆይ ግሩማን አናብስትን በሥልጣን ሥራው ላይ የምትገዛ ነህና አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስ ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ሥልጣነ ቃል ሰላም ላለው። ክቡር አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆንክ ተገኝተሃልና። ገብረ መንፈስ ቅዱስ ሆይ ሕሙማኑን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳይ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስ ሰላም ላለው። ክቡር አባት ሆይ ኢየሱስ ክርስቶስና የባሕሪ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ የእስትንፋስ ተን ከእስትንፋሴ ጋር አንድነትን ይፍጠሩ። ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉሮሬ ሰላም ላለው። ክቡር አባት ሆይ ረዳትነትህን የታመነ ቃል ኪዳንህን የተመለከቱ ሁሉ አባት ሆይ የቃል ኪዳና አስራት አድርገን እያሉ ይማለዳሉ። ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ አይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድ ሰላም ላለው። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ መጠን የቸርነትህ ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ለምለምነት ለወጠችው ኮን። ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳን አርዑተ ምንኩስናን ወይም የምንኩስናን ቀንበር ለተሸከመ ትከሻ ሰላም ላለው። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ በሆነች እንደ ንህብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛል። ገብረ መንፈስ ቅዱስ ሆይ ራቁቱንና ቁርንን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባን ሰላም ላለው። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድህ ነህ እኮን። ስለዚህም የአባታችን የአባ ዮሐንስ ሐጺር የፍቅርና የትህትና ሥርዓት በአንተ ላይ ተፈጸመ። ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕፅንህ ጋር ትክክል ለሚሆን እንግዳ ሰላም ላለው። ክቡር አባት ሆይ ከፍትወታተ ኃጥው ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህና በነፋስ ክንፍ ተጭነህ ትበራለህና ደመናም የጫማ መረገጫ ነውና። ገብረ መንፈስ ቅዱስ ሆይ ክርስቶስን የምስጋና መሥዋዕተ ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም ላለው። ክቡር አባት ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ። ገብረ መንፈስ ቅዱስ ሆይ ፈጽሞ ለማይለዩና ለማይነጣጠሉ ኩርናና መዝርዓተ ሰላም ላለው። ክቡር አባት ሆይ የልዑል እግዚአብሔር አቃቢ ሕግ አዋቂ ብልህ ነህና ሕንፃውና ምርጉ ከፈረሰ የነፍሴን አዳራሽ በቅድስና ጌጥ አሳድስልኝ። ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክናዶች ሰላም ላለው። ክቡር አባት ሆይ በጠዋት ገስግሰው ከመጡት ሰራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለምሰራ አገልጋይህ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታን አስቀድም። ገብረ መንፈስ ቅዱስ ሆይ
በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችና አጽፋሮች ሰላም ላለው። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን ብበትንና ባጠፋ አባት ሆይ አንተ በቸርነት ብዛት እኔን ጎስቋላውን ልጅህን ተቀበለኝ። ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለሙ ጎኑ ሰላም ላለው። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ጻፈልኝ። ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት ያይደለ ሰማያዊ ህብስትን ለተመገበ ከርስ ሰላም ላለው። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉ ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙትም የመስሚያ ቃለ ድህንጻቸው ሆነሃልና። ገብረ መንፈስ ቅዱስ ሆይ ከቂም ከበቀል ለራቀ ልቦና ሰላም ላለው። ኢየሱስ ክርስቶስ የጥበቡ ብርሃን በሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅህን የሚያስገኝ የትህትናን ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለ ነውና። ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት ፋሲካ በዓል ከበግና ከፍየል ኩላያት ከሚቀርበው መስዋዕት ይልቅ ለተቀደሱትና ለተባረኩት ኩላያቶች ሰላም ላለው። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆን መጠን ምድራዊ አዳራሾችን ሕንፃዋ ከፈረሰ መሰረቷ ከተነዋወጸ ዘንድ በሰማያዊት ሀገር መሰረቷን አጽንተ ግብረ ሕንፃዋን አሳምር። ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ሕሊና ሰላም ላለው። ክቡር አባት ሆይ የባለ 10 ሺህ መክሊት ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ በሰነፉ አገልጋይ የተመሰሉ እኔን አገልጋይህን ጌታ በሾመህ ቦታ ከኋላ አስከትለህ ተጓዝ። ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትህና ማውት ሰላም ላለው። ክቡር አባት ሆይ መዓዛው ጣፋጭ ለሆነ መልካም ሽቶ ነህና የአንተ ጤና መዓዛ በሚሸተትበት አካባቢ ሁሉ ሌላው ሽቶ ዋጋ የሌለው ከንቱ ነው። ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስ ባሉት ሕዋሳቶች መካከል በሚገኝ በሰሌዳ ከርስ ላይ ለተቀመጠ እንብርት ሰላም ላለው። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትም በእህል በረከት ይጥገቡ። ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ግዙፍ ከፀጉር ሰቅ በስተቀር የቆዳ ሰቅ ላልታጠቀ ወገብ ሰላም ላለው። ክቡር አባት ሆይ አማልደ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን ያነጋገር ስነ ምግባር አስተምረኝ። ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነት አምድ ለሆነው አቋያጽህና ስግደት የዘወትር ግብራቸው ለሆነ አብራኮች ሰላም ላለው። ክቡር አባት ሆይ ስለ እመቤታችን ማርያም ስለተወደደው ልጇ ብለ ከዚህ እጅግ ከሚያስፈራው ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የእብደት በሆነ በዚች ዓለም ጎዳና ላልተጓዙ እግሮች ሰላም ላለው። ክቡር አባት ሆይ ለሀገራችን ኢትዮጵያ ሐዋርያ አንተነ በአውራጇዋ ሁሉ ዜና ትሩፋት ተሰራይቷልና እስከ ምድር ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና። ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልቻለው ሰኮና ሰላም ላለው። ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስን መስቀል ተሸክመ ከሀገር ወጣ። ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መካሄድ ሰላም ላለው። ክቡር አባት ሆይ እኔ ማርያም ታማኝ አገልጋይዋ የሆንኩት የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰ ንገርልኝ። ገብረ መንፈስ ቅዱስ ሆይ ለእግር ጣቶችና በግራ በቀኝ ለሚገኙ 10 አጽፋሮች ሰላም ላለው።
ክቡር አባት ሆይ እግዚአብሔርን ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክን ማልድልኝ፣ እለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳያደርስ አባት ወደ ዘመደ ብርሃን እንደ መልአክ ቁመና ላስደነቀው አካለ ቆም ሰላም ላለው። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅ ጾሙን በሚያሳስብበት ጊዜ ከዚያች ከቂምና ከበቀል ሰዓት ሰውረኝ። ገብረ መንፈስ ቅዱስ ሆይ ደምግባቱ ለሚያንጸባርቅ ስነ መልክ ሰላም ላለው ቅብአ መንፈስ ቅዱስ ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና፣ ስለዚህም ነገር አንደበቴ ምስጋናህን ይናገራል፣ በፍጹም ልቦናም ላንተ እገዛለሁ። ገብረ መንፈስ ቅዱስ ሆይ አነዋወሯ የሞተ ድምፅ ከማይሰማበት የሕማም ዜና ከማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም ላለው። ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆነ በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም ላለው። ክቡር አባት ሆይ ይህንን መንፈሳዊ ብልጽግናን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤቱን ንብረቱን ይበርብረው። ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም ላለው። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀ ለማንም ላልተገለጸ መካነ መቃብር ሰላም ላለው። ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ገብረ መንፈስ ቅዱስ ሆይ የምስጋና ምስጋናንም በመቀበል ሰዓቱ አሁን ነውና የመልክህን ድርሰት በየክፍሉ በሚቻለ ጀምሬ ፍጻሜ አድርሻለሁና። ክቡር አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያውም ሁሉ በሁሉ ጽኑ በሆነ መልካም ነው እንጂ በለኝ። ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም ላለው። ክቡር አባት ሆይ ክብር ከመላእክት ክብር ያላነሰ ነው እኮን። ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጸምዳለችና አንደበቴን ግለጥ፣ ልቦናዬን አብራ። ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ጣቶች ሰላም ላለው። ክቡር አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደተሰወረ እኔንም የመቅሰፍት ዘመን እስኪያልፍ ድረስ በጸሎት ሰውረኝ። ገብረ መንፈስ ቅዱስ ሆይ 532 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠ በመላ አካል የበቀለውን ጸጉር ልብስ ሆኖ ኖርክ። ክቡር አባት ሆይ ሥጋዊና መንፈሳዊ ጥበብ ግለጽልኝ። ይልቁንም የጸሎት ኃይል ቃል ረዳቴ በመሆን አስራት በኩራት አድርጎ ይጠብቀኝ ለዘላለሙ አሜን።